ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተሮብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የዮሐንስ ራዕይ ምዕራፍ 7 ነው። እናዳምጥና ከዛ ላይ አንድ ሁለት መስመር ገለጻ አደርጋለሁኝ። ባለፈው የአምላካችንን ሰራተኞች ግንባራቸውን ሳናተማቸው ዛፍም ቢሆን ቅርንጫፍም ቢሆን አትንኩ ያለበትን ክፍል እንድናገኘው ብዬ ነው። አብራችሁኝ አዳምጡ፣ አብረን እናዳምጥ። የዮሐንስ ራዕይ ምዕራፍ 7። ከዚህም በኋላ በአራቱ በምድር ማዕዘን ቆመው አራት መላእክት አየሁ። እነሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማኅተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርንም ሊጐዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እናንተ ሙሉ በሙሉ አዳምጡት። እኔ ግን የምፈልገውን ክፍል ብቻ ነው ያወጣሁትኝ። በማህተም የሚታተሙት እነማን ናቸው የሚለውን እንድናይ ማለት ነው። ባለፈው ሮብ ባቀረብኩላችሁ ላይ የሚታተሙ ለእግዚአብሔር የተለዩ በጨለማው ሰዓት ሰራተኛ የሚሆኑ ሰዎች አሉ ብያችሁ ነበረ። በእግዚአብሔር የሰለጠኑ ማለት ነው። ደግሜ በራሴ ደግሞ ላንብብላችሁ። የዮሐንስ ራዕይ ምዕራፍ 7። የሕያው አምላክ ማኅተም ያለው ሌላ መላእክት ከፀሐይ መውጫ ሲወጣ አየሁ። ማኅተም የያዘ መልአክ ሲወጣ አየ ዮሐንስ። ምድርንና ባህርንም ሊጎዱ የተሰጣቸው አራት መላእክት ምድርንም ሁሉ ነገር እንዲጎዱ የተሰጣቸው አሉ። ነገር ግን በታላቅ ድምፅ እየጮኸ እንዲህ አለ፣ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርንም ቢሆን ወይንም ባህርን ወይንም ዛፎችን አትጉዱ አላቸው። ከጥግ እስከ ጥግ ተወጥሮ እነዚህ ነገሮች እስኪደረጉ ድረስ ምድርን አትጉዱ። ከነሱ ከታተሙ በኋላ ምን ይሆናል? ምድር መከራዋን ትቀበላለች ማለት ነው። በዛ መከራ መካከል፣ በዛ ችግር መካከል እነዚህ የታተሙ ሰዎች በእግዚአብሔር ስም ስለታተሙ እውነተኛ ስራ ይሰራሉ ማለት ነው። በዛ ሰዓት ከሚመጣው የዓለም ኃጢአትና የዓለም ጦርነት እነዚህ ሰዎች በናቹራል ቲንግ በመንፈስ ቅዱስ ኃይል በእግዚአብሔር የታተሙ ስለሆኑ ህዝቡን ነፃ ያወጣሉ ማለት ነው። እና እነዚህ ሰዎች ሌላ ቦታ ላይ ደግሞ ምን ይላቸዋል? የታተሙ ሰዎች እንዳሉ በመከራው ዘመን የማይነጠቁ በምድር ላይ የሚኖሩ አሉ። የሚነጠቁ አሉ። የማይነጠቁትን ደግሞ በምድር ላይ ያሉትን ደግሞ መከራውን ሊቀበሉ ያሉትን ደግሞ የሚያጽናኑ ምግብ የሚሆኑ መፍትሄ የሚሆኑ ብዙ እግዚአብሔር ያዘጋጃቸው የሚታተሙ ሰዎች አሉ ማለት ነው። እንዲህ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 22። እነዚህ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን እነዚህ ቀኖች ስለተመረጡ ሰዎች ያጥራሉ። ስለተመረጡ ማለት በእግዚአብሔር የተመረጡ። እግዚአብሔር ሲመርጥ፣ እግዚአብሔር ሲጠራ፣ እግዚአብሔር ሲያስተምር፣ እግዚአብሔር ሲያስታጥቅ በዛ ሰው አቅም አይደለም የሚያስታጥቀው፣ በእግዚአብሔር ኃይል ነው። የእግዚአብሔር ኃይል ደግሞ ለአንድ ሰው የሚሰጥበት ምክንያት የቀሩትን ያልገባቸውን ሰዎች፣ የእግዚአብሔርን ኃይል ያላወቁትን ሰዎች፣ የእግዚአብሔርን ጥበብ ያላወቁትን ሰዎች ማሳወቅና የጨለማውን አገዛዝ ክፋትና ጥበብ ደግሞ እግዚአብሔር በዛው ልክ ስለሚገልጥ ያንን የተረዱትን ነገር መግለጽ ነው ማለት ነው። የጨለማውን ኃጢአት እና ክፋት ያጋልጣሉ፣ የእግዚአብሔርን ኃያልነት ይናገራሉ ማለት ነው። እና ለዚህ የተጠሩ ሰዎች ኳሊፋይድ በሰው አይን የሆኑ ሳይሆኑ ኳሊፋይ ያልሆኑትን ጠርቶ እግዚአብሔር ኳሊፋይ የሚያደርጋቸው ናቸው። ምክንያቱም የእግዚአብሔር ስራ የሚሰራው በመንፈስ ቅዱስ ኃይል ብቻ ነው። በስጋ ሲሆን እግዚአብሔር ያላለውን እንጨምራለን፣ እግዚአብሔር የማይፈልገውን እናደርጋለን፣ ለሰዎች የሚመቸውን ነገር እንናገራለን፣ የሰው ሞራል ላለመንካት እንጥራለን። ነገር ግን እግዚአብሔር እያባበለ የሚያቆይለት እያባበለ ለሲኦል የሚያቆይለት ሳይሆን እየተናገረ ወደ መንግስቱ የሚያመጣለትን ነው የሚፈልገው። ስለዚህ አሁን ራሱ በዓለም ላይ ብዙ አይነት
ጭቅጭቆች እንሰማለን። እከሌ እንዲህ ያለ መምህር፣ እከሌ እንዲህ ያለ መምህር፣ እከሌ እያንዳንዱ ነገር ለህይወታችንም ለመንገዳችንም ለእግዚአብሔር ጋር ላለን ግንኙነትም የትኛውም ክርክር አያደርሰንም። እውነቱ የት ነው? መጽሐፉ የሚለው ምንድን ነው? እግዚአብሔር የሚፈልገው ምንድን ነው? የእግዚአብሔር የሚፈልገውን ነገር እስካላደረግን ድረስ ከእግዚአብሔር ጋር ግንኙነት እንደሌለን በድፍረት እናገራለሁ። የእግዚአብሔር ነገር በእውነትና በጥራት ቃሉ እንደሚለው መሰበክ አለበት። የምንቀላቀላቸው ነገሮች ሁሉ በስተጀርባቸው ስፒሪቹዋል ኮንሲኮንስ አላቸው። ስፒሪቹዋል ኮንሲኮንስ ምን? ሪሊጅን ስፒሪት አለ። ሪሊጅን ስፒሪት ማለት ከእግዚአብሔር ጋር ግንኙነት የሌለው ነገር ግን የአምልኮት መልክ ያለው ከቃሉ የራቀ የራስ የሆነን ነገር የሚያወራ የራስ የሆነን ነገር የሚቀላቀል ስጋዊ ነገር የሚቀላቀል ከሌ ጽፎታል ነው እግዚአብሔር አለ ነው። በቃሌ ላይ አይጨመርም አይቀነስም ማለት እግዚአብሔር እና የአምላካችን ስራ በእውነትና በእውነት ነው የሚሰራው። በእውነትና በእውነት ምንም ነገር ባልተቀላቀለበት ማለት ነው። ቃሉ በጣም የጠበበና የቀረበ ስለሆነ ሁላችንም ወደ እውነት እንድንመለስ ወደ ቃሉ እንድንመለስ አብዝቼ ጋብዛለሁ። ሰውን በኢንተርቴን የሚይዙትን ሰዎች ከት ለማድረግ የእግዚአብሔርን ቃል በትክክል መስበክ ያስፈልጋል። በውሸት ታምር የሚሰሩ ሰዎችን ከት ለማድረግ እና የእግዚአብሔርን ቤት እውነተኛ ንጹህ ለማድረግ ቃሉን መስበክ ያስፈልጋል። ህዝቡ የሚያስፈልገው ቃል እንጂ ተረትና ቧልት አይደለም። ህዝቡ የሚያስፈልገው እውነት እንጂ ተረት አይደለም። እነዚህ ነገሮች በደንብ እያሰብን ህዝቡ ሞራሉ ይጎዳል ሳይሆን ህዝቡ ወደ ገነት እንዴት ይገባል የሚለውን እያያዝን ዘራውንም ነገር ማወቅ አለብን። እግዚአብሔር አሁን ባለው ነገር ይደሰታል ብዬ አላስብም። ምክንያቱም እግዚአብሔር የሚፈልገው ህዝቡን ከሱ ጋር የሚያገናኘው ሰው ነው። ህዝቡን ከሱ ጋር የሚያገናኝ ማለት ህዝቡ ኮንፈርት ተሰምቶት ዓለምንም ችግር ሰይጣንም አብሮ እየገባ እየወጣ የእግዚአብሔር ቃል እንደፈለገ ለሰዎች እንደሚመች የሚሰበክበት ሁኔታ ከሆነ የእግዚአብሔርን ስራ በትክክል ሰራን ለማለት በጣም ይከብዳል። ህዝቡንም እንዳልኩትኝ ከድጡ ወደ ማጡ እንዲንከባለል ያደርጋል። እዚህ ጋር ቃል አንሷል ሲል እዛ ጋር ደግሞ የማይሆን ነገር እንዳይገጥመው ለህዝቡ በደንብ አድርጎ ቃሉን መስበክ ያስፈልጋል። ቃሉ እንደሚለው ማለት ነው። እንደገና ደግሞ የማይጠቅሙ ህዝብን የማይጠቅሙ ነገር ግን በሃይማኖት ደረጃ ህዝብን የሚጎዱ ከክርስቶስ ጋር ህዝብ እንዳይገናኝ የሚያደርጉ የእግዚአብሔርን ኃይልና ስልጣን እንዳያውቅ የሚያደርጉ ነገሮች ሁሉ መታረም ካለባቸው መታረም አለባቸው። ምክንያቱም የተጻፉት በሰው ነው። መጽሐፍ ቅዱስ በሰው አልተጻፈም። በእግዚአብሔር መንፈስ ቅዱስ ኃይል የተጻፈ የመንፈስ ቅዱስ ፍሬ ነው። የዳዊትን መዝሙርን ብታዩት አሁን ዳዊት የጻፈው ይለዋል፣ ሰው አይደለም። በመንፈስ ቅዱስ የተጻፈ ነው። እነዛ ነገሮች ህይወት ያላቸው ናቸው። ህይወት ያላቸው ቃሎች ናቸው። እነዛን ቃሎች በእውነት መስበክ፣ በእውነት መናገር፣ በእውነት መመስከር፣ በእውነት አለመጨመር በጣም ጠቃሚነት አለው። የሚጨመሩ ነገሮች ደግሞ ጆሮን ጭው የሚያደርጉ በቃ የክርስቶስን ስራ ሁሉ የማይገባ ቦታ ላይ የሚጥሉ ይሄ የእግዚአብሔርን ጥበብ ማሳነስ ነው። ይሄ የእግዚአብሔርን ዕውቀት ማሳነስ ነው። ይሄ የእግዚአብሔር የሰራውን ኃይለኛ የተባለውን ጥበብ ከጨለማው አገዛዝ የሚያወጣውን ባልሆነ ነገር መለወስ ነው። ስለዚህ ስራውን ለመስራት በትክክል እግዚአብሔር እንደሚለው መስራት እንደነዚህ ግንባራቸው እንደሚታተመው ይለያል። እግዚአብሔር ልጆቹን ለክፉ አይሰጥም። ስሩም ሲል ዝም ብሎ ስሩ አይልም እና በዛ ሰዓት ላይ የታተሙ ለዛ ሰዓት የሚሆኑ ሰማይና ምድር ምንም ጫፍም ባህርም ሳይነካ የሚታተሙ የእግዚአብሔር አገልጋዮች አሉ። እግዚአብሔር የመረጣቸውን በዛ ሰዓት ያተማቸውን ከነገድ ከምን ሳይለይ ከእያንዳንዱ ቦታ ላይ የመረጣቸው በዛ ሰዓት ዘማች የሚሆኑ ራሱ ያዘጋጃቸው ሰዎች አሉ። እነዛ ሰዎች አይነጠቁም። ነገር ግን መከራው ከመምጣቱ በፊት ይታተማሉ። መጽሐፍ ቅዱስን እግዚአብሔር መንፈስ ቅዱስ እንደገለጸልኝ ነው የማቀርብላችሁ። እግዚአብሔር መንፈስ ቅዱስ በሆነ ቦታ ላይ እየቆየን ለኃጢአት እንድንዘጋጅ የሚያዘጋጅ ሳይሆን እየመከረ እያስተማረ ቃሉን እየገለጸ ወደ እውነተኛው መንገድ የሚመራ የእግዚአብሔር መንፈስ ነው። አለሱ ምንም ማድረግ አይቻልም። እግዚአብሔር መንፈስ ቅዱስን አበክሬ አብዝቼ እያመሰገንኩኝ አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሆንላችሁ። ሰላም ቆዩን። ሰላም ያገናኘን።